አያችሁ ማሻአላ ተባረከላ በጣም ነው ደስ የሚለው። እንግዲህ አንዳንድ ጊዜ ሁልጊዜ ነጭ ማር ላይሆን ይችላል፣ ሁልጊዜ ቀይ ማር ላይሆን ይችላል። በቆረጡ ሰዓት ዋናው ነገር ቀይና ነጭ መሆኑ አይደለም፣ ሀይባይብ ኦሪጂናል መሆኑ ነው ዋናው ነገር ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ወደ ቻናሌ ቤተሰቦች እንዴት ናችሁልኝ? ሰላም ናችሁ? እኔ ጋር ሁሉ ሰላም ነው አልሐምዱሊላህ። እናንተ እንዴት ናችሁ? ሀባይብ ጅንብ ናት እሺ፣ እንዳትጠየፉ እና እንዴት ናችሁልኝ? ሀባይቢ ሰላም ናችሁ? እኔ ጋር ሁሉ ሰላም ነው አልሐምዱሊላህ። ኢንሻአላህ ለቻናሌ አዲስ ከሆናችሁ ቻናልን ሰብስክራይብ በማድረግ ቤተሰብ ሁኑ። ነባር የቻናሌ ቤተሰቦች ደግሞ ሁልጊዜ ለምትከታተሉኝ ለምታበረታቱኝ ሀቂቀተን ኮሜንት ራሱ መጻፍ የማትችሉ በግል በዋትሳፕ በኢሞ አይዞሽ በርቺ እያላችሁ ከጎኔ ለሆናችሁ ከልብ ነው የማመሰግን። ሀቂቀተን ይህ ስራ ሀቂቃ ትንሽ ማለት ይፈታተናል። ሁልጊዜ ሁሉ ነገር አልጋ ባልጋ አይሆንም። እንኳን ሀገራችን ላይ ታውቃላችሁ፣ ከሱም ቢሆን የትም ቦታ ቢሆን አንድ ሰው ስራ ሲሰራ ዙሮ ሁሉ ነገር አይመቻችለትም። ግን ያኒ በዛ ምክንያት ወደ ኋላ ስል ነፍስዬ ለመተው ምናምን እንደዚህ በቃ ትክት ሲለኝ እናንተ ስታበረታቱኝ እንደገና ጉልበት ይሰጠኛል፣ እንደገና ኃይል ትሆነኛላችሁ። በአላህ ሱብሃነሁ ወተዓላ ፈቃድ ኃይል ሰጪውም ስራ እንድንሰራ የሚያግዘንም ሁሉ ነገራችን በአላህ ሱብሃነሁ ወተዓላ ፈቃድ ነው። ግን ከሱ በኋላ ደግሞ ሁላችንም ከሱ በታች ስለሆነ እሱ የመጀመሪያው ሆኖ ከዛ በኋላ የሆናችሁ ደግሞ እናንተ ስበብ የምትሆኑኝ እህቶቼ አላህ ኸይር ጀዛችን ይክፈላችሁ። ከልብ አመሰግናለሁ ልል ነው እና ዛሬ ደግሞ በአዲስ ቪዲዮ ብቅ ብያለሁ። ኢንሻአላህ ከአሁን በኋላ ቢኢዝኒላህ አዘወጀል ያው ሀገራችን ላይ የማር መቆረጫው ሰዓቱ እየደረሰ ነው። አሁንም አንዳንድ እያለ ነው ማለት ነው። እና ማሻአላህ ተባረከላ የገጠር ማር ነው ኦሪጂናል፣ ምንም ነገር ያልተቀላቀለበት። እንግዲህ አልሐምዱሊላህ የተቻለኝን ጥረት አድርጌያለሁ እና የገበሬ ማር ነው። ማሻአላህ ለአንዲት እህታችን የገዛሁት ነው። ማሻአላህ በጣም አሪፍ ነው። የገዛሁት ዋጋውን ከመናገሬ በፊት እንግዲህ እኔ እስከ ዛሬ ብዙ ጊዜ ማር ትእዛዝ አለኝ ሀቂቀትን ማለት ነው። ማር ግዢልኝ እንደዚህ ትሉኛላችሁ፣ ግን ሚሉኝቶች አሉ እንደዚህ ሆዴ ሞልቼ እንዳልገዛ ገበያ ላይ በአሁኑ ሰዓት ያኔ የማይታመነው ብዙ ነው ከሚታመነው ማለት ነው። እና እፈራ ነበር እና እንደዚህ ግን አሁን አልሐምዱሊላህ ወቅቱ ማር መቆረጫው ሰዓት ስለሆነ ከገጠር አንድ እንዲማቃቸው ነበሩ። እነዛም ኢንሻአላህ ያው እንግዲህ ስታዝዝ ኢንሻአላህ እንዲያመጡልኝ አደርጋለሁኝ። ችግሩ ምንድነው እንግዲህ ትሳስ ምናምን እንደዚህ ነው የሚቆረጠው ማር ማለት ነው። ስለዚህ እስከዛሬ ብዙም የለም ነበረ። አሁን ግን ኢንሻአላህ ለቀጣይ ያው ያመጡልኛል ከገጠር ማለት ነው። አይደለም ስኳር መጨመር ምናምን ሲጀመር እንደዚህ አይነት ነገር አይታሰብም። ገበሬ ሰው እንዲህ አያደርግም ማለት ነው። ማሻአላ እና እስኪ ይህ ማር ደግሞ ተመልከቱት። ያው እንትን ማር በዋናነት ኦሪጂናሉነቱ የሚፈለገው በዋናነት በተለይ ለመድኃኒትነት ነው። ለምግብ እንኳን ለምሳሌ ለገንፎ ለምናምን ነገር ስኳርም የተጨመረበት አሁን ገበያ ላይ እየገዛን ብንጠቀመው ያን ያህል ያው ጥሩ አይደለም፣ ግን ያን ያህል አያስጨንቅም። ግን ለመድኃኒት ተብሎ ኦሪጂናል ነው ተብሎ ተገዝቶ ሌላ ነገር ሲሆን በጣም ያናዳል። አልሙሂም ይሄ እንግዲህ በተቻለ መጠን ከገጠር የመጣ ማር ነው። ማሻላ ቆንጆ ነው። ገለባ ብቻ አሳያችኋለሁ። ከዚህ እቃ ወደዚህ እቃ እገለብጠዋለሁ፣ አሳያችኋለሁ። ምክንያቱም ይሄ የነሱ እቃ ነው፣ የሚመለስ ነው።
ይሄ ደግሞ የራሴ ነው። ወደዚህ አደርግላታለሁ ለእህታችን ማለት ነው። ኢንሻአላህ እንግዲህ ዋጋው ይሄ 3 ኪሎ በ4000 ብር ሂሳብ ነው የገዛሁት። 3 ኪሎ ነው በ4000 ሂሳብ ነው። ያው ማሩን እሷ እንድታዩ ያክል ነገር ነው እንጂ ጨርሼ እዚህ እንትን አላልኩትም። ኢንሻአላህ ወደ ቤቷ ሲሄድ 3 ኪሎ ተሞልቶ እንትን ይላል ማለት ነው፣ ይሄድላታል። እኔ ጋር የተወሰነ ቀን ይቀመጣል። ምክንያቱም እህታችን እንግዲህ ልመጣ የተዘጋጀች እህቴ ናት። ሌላም እቃ አላት። ቢዝኒላ ደግሞ እቃውን አሳያችኋለሁ። ከዛ ከትእዛዟ መካከል አንዱ ማር ስለነበር ነው እና ኢንሻአላህ እንግዲህ የገጠር ማር ማለት የኦሪጂናል ስኳር ምናምን ያልገባበት በቤታችን በቤተሰቦቻችን ቤት ባይጠፋ ጥሩ ነው። ለማንኛውም እንትን በሽታ እንደው ማር በጣም አሪፍ ስለሆነ ኦሪጂናል ማር ገንዘቡ ቢበዛም እንኳን ያልበዛውን አሁን በነገራችን ላይ በሀገራችን ላይ 3000 4000 የምንለው ነገር ቁጥሩ የድሮ ቁጥር አለ፣ ግን ተግባር ላይ ወደ ተግባር ስናሰማራው ገበያ ሄደን ሀቂቀተን ሱብሃንአላህ 1000 ብር ይዘን ምንም ሳይገበይ ፌስታሉ በደንብ ሳይሞላ ብሩ እንትን ይላል። ዛሬ ስጠየው ነው እንዲያስ ብላል። ዛሬ ብር ጥያለሁ መሰል ብለን ከቤት ሳስበው እኔ በበኩል የራሱ ካላስ እንደገና በኋላ ልክ ይገባል ማለት ነው። እና እንደዛ ሆኖ ቁጥሩ ነው። ግን አልሐምዱሊላህ ይሄን ስላችሁ ፈርታችሁ ደግሞ ወደ ኋላ እንዲያቀሩ እንደምንም እስኪ ማሩን ላሳያችሁ ኢንሻአላህ። ሁሉም እንደወቅቱ ሁሉም እንደ ሁኔታው በአገር የመጣ ነገር አገር ጋር ነው የምንኖረው። ምንም ችግር የለውም። ወደ ሀገር መግባት የሚያሰባችሁ አብሽሩ፣ አህለን ወሳህለን። ምን ችግር አለው? እንኳን አይደለም ሻመት አንኖርም ዱንያ ላይ ሻመት አይኖርም። በያዝነው ነገር እስካለን ድረስ ተብቃቅተን መኖር ነው። የቱን ያህል የፈለግነውን ያህል ቢኖረንም ያው እንግዲህ ሰው ከሚኖረው ህይወት በላይ አንኖርም። ባይኖረንም ደግሞ የሆነ ቀን ጥለነው እንሄዳለን ዱንያን ማለት ነው። አልሐምዱሊላህ ረብል ዓለሚን አላህ ሱብሓነሁ ወተዓላ እንዲከፋ ይሰራም እላችኋለሁኝ። አብሽሩልኝ። እስኪ ላሳያችሁ ኢንሻአላህ ማሩን። አያችሁት? ኧረ ቢስሚላህ ገልብጫው ነበረ መቸኛል። አያችሁት? ማሻአላህ ተባረከ ረህማን። ኢንሻአላህ እንዲህ ስቀብጠው አያችሁ ንጹህ ማር አያችሁ? ማሻአላህ ተባረከላህ ማሻአላህ። እና ሀበይቢ ይሄን ይመስላል። እኔ ስገለብጠው ይሄውን እንትን እላለሁ በማንካው ኢንሻአላህ አወርደዋለሁ። ለእናንተ ለማሳየት ብዬ ነው የገለበጥኩት። እጭ ብቻ እንዳይመስላችሁ ከስር ወለላም እንዳለው ለማሳየት ነው። ሱብሃንአላህ በቪዲዮ በጣም ትንሽ ይመስላል። ቢስሚላህ ረህማን ረሂም። ትክክለኛ ማንነቱን እንደማየው ብታወስ ደስ ባላይ ነበር። ማሻአላህ ተባረከ ረህማን። በጣም ነው ደስ የሚለው ሀቂቀተን። አያችሁት? እንግዲህ እየበላችሁ ማሻአላህ በልአፊያ ኢንሻአላህ አፊያ ቀለብ አላህ ያድርግላት። እና እንግዲህ ኢንሻአላህ ይሄንን ይመስላል። የምትፈልጉ ካላችሁ ኢንሻአላህ እንደዚህ አጋጣሚ ሳገኝ እንደዚህ የገጠር ማር ሲገኝ ኢንሻአላህ ገዛላችኋለሁኝ እላችኋለሁ። ግን ገበያ ላይ ከባድ ነው። እየዞርኩኝ ያኔ እንጃ ማር ለመግዛት በጣም ይከብዳል። ግን አሁን ላይ ማሻአላህ የገጠሩ ስለሚቆረጥ መግዛት ይቻላል እላችኋለሁ። እንግዲህ ዋጋው 3 ኪሎ በ4000 ነው። ከአሁን በኋላ ደግሞ ሊጨምርም ቅናሽም ሊገኝ ይችላል። ያለው ዓለም እንደ ሁኔታው እንትን እያልን ኢንሻአላህ እላችኋለሁ። አብሽሩልኝ። እንግዲህ ይህን ይመስላል። ይሄ እቃው የሰው ስለሆነ ነው ብያችኋለሁ። እኔ ደግሞ ይችን ቆንጆ አድርጌ አጣጥቤ ምናምን ሲጀመርም ንጹህ ናት። እንደዚህ አድርጌ ማር ደግሞ ችግር ነው። በእንዲህ አይነት እቃ ምናምን አይቀመጥም። በደንብ በሚከድን እቃ መሆን አለበት።
ለምን ጡሲ ምናምን እንዳይገባበት ማለት ነው።